በዓለም የስልጣኔ ታሪክ ገናና ስም ካላቸው ሀገራት ተርታ የምትጠቀሰው ኢትዮጵያ ከክርስቶስ ልደት በፊት አንስቶ ከግብጽ ደቡባዊ ክፍል እስከ ህንድ ውቅያኖስ የተዘረጋ ግዛት እንደነበራት የታሪክ ድርሳናት ያወሳሉ። ኢትዮጵያ ከጥንት ጀምሮ ጥንካሬዋን አስጠብቃ ለመቀጠል የምታደርገው ጥረት ግን አልጋ ባልጋ ሆኖ የዘለቀ አልነበረም። ታሪካዊ የሚባሉ ጠላቶቿ ለጉዞዋ እንቅፋት፣ ለእድገቷን መሰናክል እየሆኑ ወደ ኋላ ሲጎትቷት ኖረዋል። ዛሬ ድረስ የዘለቀው የእነዚህ አካላት ሴራ በዚህ ልክ ለምን በኢትዮጵያ ላይ መነሳትን ፈለጉ የሚል ጥያቄ ያስነሳል። በዓለም ላይ የተለያዩ ኃይሎች ይህን ቀጠና ይፈልጉታል። የኃይል የበላይነታቸውን ለማረጋገጥ የንግድ ቁጥጥር መስመሮችን ለማድረግ ከፍተኛ ትግል የሚያደርጉበት ቀጠና ላይ ነው የምንገኘው። ስለዚህ እዚህ ቀጠና ላይ ተገዳዳሪ ኃይል ሆኖ መውጣት በማንኛውም የታሪክ ወቅት ቀላል አይደለም ለኢትዮጵያ ማለት ነው። ይሄ በጥንት ዘመንም በአክሱም ዘመንም ቀላል አልነበረም። በዛጉዌ ዳይነስቲም ጊዜ ቀላል አልነበረም። በቀጠና ውስጥ የኃይል የበላይነትን ከመቆጣጠርና በተሰሚነትን የበለጠ ከማግኘት ጋር የሚያያዝ ነው። ኢትዮጵያ ጎልታ እንዳትወጣ ሲሸረብ ነው የኖረው ለረጅም ዘመን ማለት ነው። በዓለም ጂኦፖለቲካ ተፈላጊነቱ ከጊዜ ወደ ጊዜ እያደገ የመጣውና ሀያላን ሀገራትን ጨምሮ የብዙዎች አይን ማረፊያ በሆነው የአፍሪካ ቀንድ ቀጠና የኢትዮጵያ ተሰሚነት ከፍ ማለት እንቅልፍ የሚነሳቸው እነዚህ ጠላቶቿ በውስጥ ጉዳዩ ሳይቀር ጣልቃ በመግባት ፈተና መሆናቸውን ቀጥለዋል። በአካባቢ ነገስታት በየአካባቢው ተነስተው በሚያደርጉት ግጭት አማካኝነት የውስጥ ጥንካሬ እንዳይኖራቸው በመስራት አንዱን በአንዱ በማነሳሳት ለምሳሌ የመገንጠል ጥያቄዎች ጭምር በተለያዩ ኃይሎች እንዲነሱ በማቀንቀን እነዚህን ሊበሬሽን ፍሮንት በመባል የሚታወቁት የተገንጣይ ቡድኖችን ቦታ በመስጠት የተናጠል ትርክት የምንለው አለ። ለብቻ ያለ የራስን ብቻ ቁስለኝነት የራስን ብቻ ህመም እያጎሉ ህዝብ በመቀስቀስ የመነጣጠል መንፈስ እንዲኖር እና ያንን ደግሞ ሚሊታራይዝ እንዲሆን ወታደራዊ በሆነ መንገድ መሀለኛውን ፖለቲካ እንዲገዳደሩ ተደርጎ እና ደግሞ ኢትዮጵያ ጸጋዋ የሆነውን የውስጥ የተለያየ መሆን ለምሳሌ በቋንቋ በሃይማኖት የተለያየንን ብዝሃነት ያንን ብዝሃነት ማኒፕሌት በማድረግ በሚፈልጉት መንገድ ከፋፍሎ ማለት ነው በመጠቀም ጠንክረን እንዳንወጣ ሲሰራ ነው የኖረው። ይህ የኢትዮጵያ ታሪካዊ ጠላቶች የተጠና አካሄድ ደግሞ የጥንካሬዋ መሰረት የሆነውን የባህር በሯን ከማሳጣት አንስቶ በብሔራዊ ጥቅሞቿ ላይ አደጋ መደቀኑን የታሪክ ተመራማሪው ዶክተር ብሩክ ያብራራሉ። ሁለቱ ውሃዎች ለኢትዮጵያ በጣም ወሳኝ ናቸው። የአባይ ውሃና የቀይ ባህር። እኛ በቀጠና ውስጥ የበላይ ሆነን የታየንበት ወቅት ቀይ ባህርና ከወደብ አክሰስ ጋር በተገናኘ ሚና የነበረን ወቅት ላይ ነው ጎላ ብለን የወጣ ነው። ከባህር ስንሸሽ አቅማችን እየደከመ ነው የሚመጣው። ወደ ባህሩ በቀረብን ቁጥር ደግሞ ጎልተን ነው የምንወጣው። ተዋናዮች ነው የምንሆነው። በባህሩ ውስጥ እንደ አንድ ፕሌየር ኪ ፕሌየር ወሳኝ ተዋናይ ሆነን የምንወጣው እዛ ላይ ሚና ሲኖረን ነው። ከዛ በሸሸን ቁጥር ደግሞ የበለጠ አቅማችን እየደከመ የመደራደር ኮምፒት የማድረግ አቅማችን እየላላ ነው የሚሄደው። ይሄ የተሰራው በሴራ ነው። ኤግዚስተንሻል የሆነ መጀመሪያ ደረጃ የሚታይ ብሔራዊ ጥቅም እንዳይሆን ከውስጥም የትርክት ችግር ነበር። ለምሳሌ እስከ ቅርብ ጊዜ ድረስ የቀይ ባህርን ጉዳይ ማንሳት ያው ኢትዮጵያ ውስጥ ታቡን የነበረው። እንዲህ ያሉትን በሴራ የታጀቡ የጠላት እንቅስቃሴዎች መመከት የሚቻለው ታዲያ ኢትዮጵያውያን በህልውና ጉዳያቸው ላይ አንድ ሆነው ሲቆሙ ብቻ ነው ይላሉ የታሪክ ተመራማሪው። ምንም በማንደራደርባቸው ብሔራዊ ጥቅሞቻችን ላይ በጋራ መቆም ያስፈልጋል። በመጀመሪያው የብሔራዊ ጥቅም ደረጃ ለምሳሌ ማንም ልዩነት ሊኖረው አይገባም። አሁን እኛ እንደ አገር እንድንቆም የህልውና ብሔራዊ ጥቅም የሚባል አለ። እዛ ላይ አሁን ምንም ልዩነት ማሳየት አያስፈልግም። የተለያየንን በቋንቋ የተለያየንን ጥሩ ነው። በሃይማኖት የተለያየ አይነት እምነት የሚከተሉ ወገኖች አሉ፣ ጥሩ ነው፣ ውበት ነው። የተለያዩ ባህሎች አለን፣ እሱም ውበት ነው። ነገር ግን ደግሞ እነዚህ ውበቶች ውበት የሚሆኑት አንድ ሀገር ሲኖረን ነው። እንደ አንድ ሀገር ማሰብ ስንችል ነው። ኢትዮጵያ አንድነታችንን ስናጠነክር ነው። ኢትዮጵያውያን የጠላቶቻቸውን እንቅስቃሴ በመረዳት በማወቅም ይሁን ባለማወቅ ሀገራቸውን ለሚያፈርስ የትኛውም ተግባር ተባባሪ ከመሆን ራሳቸውን መጠበቅ እንደሚገባቸው መክረዋል።